በሰው ምሳሌ ሆኖ ራሱን ባዶ አደረገ። የእግዚአብሔር የብርሃን ነጸብራቅ ማለት ማንም ሰው መቆም አይችልም መጽሐፉ እንደሚናገር። ታዲያ ይሄ ብርሃን እንዴት ነው የሰው አካል ለብሶ ራሱን ሸፍኖ ባዶ አድርጎ ራሱን አዋርዶ ለሞት ይሁን የመስቀል ሞት እንኳን የታዘው ነው። እሱ መሞት የሚገባው ነበር። እንዴት ይሞታል? የሰው ስጋ ለብሼ ልሞታል? እግዚአብሔር ማለት እንደዛ ነው። ትጋት ምሳሌ ምዕራፍ 12 ቁጥር 24 የትጉ እጅ ምን ታደርጋለች? ትገዛለች። የማይገዛው ነገር የለም። መሬት ይገዛል፣ መኪና ይገዛል፣ መጽሐፍ ቅዱስ ይገዛል። በዚህ ዓመት የማይገዛ ነገር የለም። ማንገዛው ነገር የለም። ከተጋ የትጉ እጅ ምን ታደርጋለች? ትገዛለች። የትጉን ነገር ምንጊዜ የሚሄዳቸው የሆነ ቦታ ብታበላሹበት ያበላሽችሁበት ንብረቱን እንጂ ትጋቱን አይደለም። ሰውዬው ሄዶ መቀጠል ይችላል። በሄደበት ለውጥ ማምጣት ይችላል። ስለዚህ የታካች እጅ ትገብራለች ይላል። ትጋት ማለት የወር አይደለም። ትጋት ማለት የማይቋረጥ በቃ ሁል ጊዜ የሚቀጥል መቆም ያለበት አንተ ከምድር ስትለይ ብቻ ነው። ማይቆም ነገር ነው። ለምሳሌ አንዳንድ ሰው ሮብ ትምህርት ይጀምራል። ቸርች ይጀምርና የሆነ ነገር ሲገጥመው ያቆራል። ወጣችኋል። ሰውየው ከውሳኔ ጋር ለመጣው ይሄንን ፕሮግራም አላቋርጥም በቃ እስካለው ብሎ ካለ እርግጠኛ ነኝ ቢሊየን ብር ለምን አይመጣም? ሰውየው አያቋርጥም። በቃ ወስኗል። ትጋት ማለት ይሄ ነው። ጸሎት ጀምሮ ከሆነ ጸሎት አንዳንድ ሰው 15 ቀን ጸሎት ይገባና በ10ኛው ቀን ለቅሶ ድረስ ይባላል። ለቅሶ ከባድ ነው አይደል? መጽሐፉ ግን ምን እንደሚል አላውቅም። ስለዚህ የሆነ ነገር አለ ይላል ሴጣን። አቋመን ካየ ጨርሰ ስትወጣው ኢያሪኮ በመጨረሻ ምን ነው የሚለው? ወደቀ ነው የሚለው። በህይወታችን ላይ መንፈሳዊ ዓለም ላይ ጀምሮ በጨረሰ። ስለዚህ ምንድነው ማለት? ማይቋረጥ ነገር ነው ትጋት ማለት። ለምሳሌ ወንጌል ስርጭት እዚህ ቸርች ውስጥ ሲቋረጥ አይታችሁ ታውቃላችሁ? ምክንያቱም ወንጌል ወንጀል አይደለም። ወንጌል ሰላም ነው። ወንጌል ለከተማው ሁሉ እረፍት ነው። እናንተ በተጋችሁ ቁጥር ስማችሁን የሚያጠፉ ብዙ ናቸው። ስለዚህ ትጋት የማይቋረጥ የማይበርድ። ለምሳሌ አይታችሁ ከሆነ ምግብ ስትበሉ ከእሳት ላይ እንደወጣ ያረምበራ ርባችኋል እኮ ውስጥ ገብቶ የሚያቃጥላችኋል። እግዚአብሔር አምላክ እንደዛ ያርጋችሁ። የማይበርድ በቃ ይሁን በስራው የማይበርድ በማድረገው ነገር የማይበርድ የማይቀዘቅዝ። ስለዚህ ትጋት ማለት የማይበርድ ጥረት ነው ማለት በቃ የማይበርድ ሁሌ ሰውየው ወጥ ነው ራሱ እሱ በስራ እሱ የተለየ ነው። በጽናት ያለማወላወል በዚያ ጉዳይ ላይ አቋሙ ወጥ ነው። ስለዚህ በሙሉ ኃይል መስራት ነው። አንዳንድ ሰው የሆነ ዕቃ ያዝ ብለው ለምሳሌ ስፒከር እናንሳ ብለህ ስትለው ሰውየው ብርቱ መሆኑን በዚህ ታውቀዋለህ። ይህ ያለው ይላል ግን አልያዘም። በጌታ በኢየሱስ በሙሉ ኃይላችን እንሰራለን። በትጋት ማንን ስለማወቅ ነው የተናገር ያለው? እግዚአብሔርን ስለማወቅ። ሶስት ነገር አንስተናል። እግዚአብሔርን ባወቅነው መጠን የሚጨምር ነገር አለ በእኛ ህይወት ላይ። እግዚአብሔር ነገሮችን ምን ያደርግልናል? ያሳካልናል። እግዚአብሔር እንዲሳካላችሁ ይፈልጋል። እንዲሳካልን ከፈለጋችሁ ግን ማንን ወቁ የሚል መልእክት ነው የሰማነው። ይሄ መልእክት ለቤተ ክርስቲያን ነው። ለመሳካት እግዚአብሔር ማን ነው? እግዚአብሔር ፍቅር ነው። ፍቅር ነው ብለን ስንል በልጁ በኩል ለኛ ያለውን ፍቅር ገልጧል። እግዚአብሔር ይወደኛል። ስላልተሳካልን አለ እስኪ በሉ እግዚአብሔር ይወደኛል በሉ። የእግዚአብሔር ፍቅር መልክ ፍቅሩ እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስረያ ይሆን ዘንድ ልጁን እንደላከ እኛ እግዚአብሔር እንደወደድ ነው አይደለም። እንዴት ታዲያ የወደደን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህም ብሏል ወደዋልና ዮሐንስ 3:16። ሁለተኛ እግዚአብሔር እኛ ጠላቶች ሳለን በበደላችን ልጁን ምን አለ? ሰጠ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ለጽድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ስለዚህ እግዚአብሔር ደካሞች ሳለን ዘመኑ ሲደርስ ኢየሱስ ልክ ዘመኑ ሲደርስ ነው የመጣው። በሕይወታችን ላይ ነፃ ሊያወጣን የመጣው በጊዜው ነው። ሮሜ 5:6-8። ስለዚህ እግዚአብሔር ይወደኛል። ሶስተኛ እኛ በደለኞች ሆነን ሳለን በእኛ የማስታረቅን ቃል አኖረ። ሁለተኛ ቆሮንቶስ ምዕራፍ 5:19 እግዚአብሔር በክርስቶስ ሆኖ ዓለሙን ምን አደረገ? ከራሱ ጋራ ያስታርቅ ነበረና በደላቸው ምን አይልባቸውም አይቆጥርባቸውም ነበር። በእኛ የማስታረቅን ቃል አኖረ። ምን አኖረ? ቃልም ሥጋ ሆነ ጸጋና ተሞልቶ በእኛ ምን አለ? አንተ የምትናገረው ቃል ወደደም ጠላም ሰውየው ሊከራከር ይችላል እንጂ ያ ቃል ገብቶበት የበሬ መውጊያ ታውቃላችሁ? በሬ ሲወጋ ይወድቃል። ቤቱ ሄዶ ያ ቃል ሰውየውን ያጦዘዋል። ቅድም የሆነ ነገር ምንድን ነው ብሎ ሐሳብ ውስጥ ይገባል። ሌላ ጊዜ ያ ቃል ሰውየውን እጁን እንዲሰጥ ያደርገዋል። በጌታ በኢየሱስ ስም ቃል ሰጥቶኛል የሚል አሜን ይበል። ማነው ቃል? ኢየሱስ። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው የተባለው ኢየሱስ በእኔ ውስጥ ነው። ኢየሱስ በእኔ ውስጥ ከሆነ ደግሞ እግዚአብሔር ቃል የሆነውን ኢየሱስ በእኔ ውስጥ አስቀምጧል። ስለዚህ እኔ ስናገር እንደ ሰው አልናገርም። አንቺ ስትናገሪ እንደ ሰው አትናገሪም። ከሰው ንግግር ለየት የሚያደርገን እኛ ውስጥ ቃል አለ። ቃል ማን ነው? ኢየሱስ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄን ቃል እግዚአብሔር ለኛ ሰጠን። ይሄ ቃል ተቀብያለሁ። ጌታ ሆይ ኃጢአቴን በደሌን ሁሉ ይቅር በለኝ፣ ከዛሬ ጀምሮ ልጅ አድርገኝ ብዬ ባልኩ ቅጽበት በእኔ ውስጥ ቃል አደረ።
ስናገር እንደ ሌላ ሰው አይደለም የምናገረው። ሰዎች የማይሰሙን እንዳይመስሏችሁ፣ እነኚህ ዝም ብሎ የሚንጫጩ ምናምን እንዳይመስላችሁ። በተኛበት ያ ቃል ሄዶ ስራውን ይሰራል። ስለዚህ እኛ በደለኞች ሆነን ሳለን የማስታረቅን ቃል በእኛ ኖረ። ኢየሱስ የማስታረቅ ቃል ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ፊልጵስዩስ 2:5-8 እግዚአብሔር እንደዚህ ነው። እግዚአብሔር ራሱን ያዋረደው፣ ራሱን ነው ዝቅ ያደረገው። እንደ ሰው ምስል ተመሰለ። ምን ማለት ነው? ሰው አይደለም። እኔ እግዚአብሔር ነገር ይገርመኝ። የእግዚአብሔር ነገር ከሚገርመኝ ነገር አንዱ እግዚአብሔር ብርሃን ነው። ማንም ሊያየው አይችልም። ለሙሴ ምንድን ነው ያለው? እኔን ያየ በሕይወት መኖር። ቆይ በጣም የሚገርመኝ ነገር እኔን ያየ በሕይወት መኖር አይችልም ብሎ ካለ ተመልሶ ደግሞ ምን ለበሰ? የሰው ስጋ ለበሰ። የሰው ስጋ ለብሶ ራሱን አዋረደ፣ በምስሉም እንደ ሰው መሰለ። በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል ለመቀማት እንደሚገባ ነገር አልቆጠረም። አንዳንድ ሰው ዝቅ ማለትን አይወድም። ዝቅ ስትል ከፍ ልትል ነው። የዝቅታ ምስጢር ከፍታ ነው። አሜን። ዝቅ ዝቅ የሚሉ ሰዎች ሁልጊዜ ምን ያገኛሉ ማለት ነው? ከፍታ ያገኛሉ። ሰይጣን ዝቅታን አልፈለገም፣ መዋረድን ፈለገ። ምክንያቱም እኔ ከማን አንሼ አለ። ሁልጊዜ እኔ ከማን አንሼ የሚሉ ሰዎች ውርደት ይገርማል። ዝቅታ ግን ከፍታን ታመጣለች። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ለምን? በብርሃን ነጸብራቅ ውስጥ የሚኖር ለምሳሌ እንኳን እሱ ቀርቶ የሆነ ብርሃን ፊታችሁ ላይ አሁን ይሄ ብርሃን እኔ እንደዚህ ባየው ይጎዳኛል። የእግዚአብሔር የብርሃን ነጸብራቅ ማለት ማንም ሰው መቆም አይችልም። መጽሐፉ እንደሚናገረው ማንም መቆም በማይችል ብርሃን፣ እሱ ያን ከተማ ብርሃን አይደለም፣ የዓለም ብርሃን ነው በጌታ በኢየሱስ ስም። ታዲያ ይሄ ብርሃን እንዴት ነው የሰው አካል ለብሶ ራሱን ሸፍኖ ባዶ አድርጎ ራሱን አዋርዶ ለሞት ይኸውም የመስቀል ሞት እንኳን የታዘው ነው። እሱ መሞት የሚገባው አልነበረም። እንዴት ይሞታል አምላክ? ግን ራሱን እስከ ሞት ለምን? የሰው ስጋ ለብሼ ልሞታል። እግዚአብሔር ማለት እንደዛ ነው። ምን አይነት ፍቅር ነው! በጌታ በኢየሱስ ስም እስኪ ጮክ በሉና እግዚአብሔር ይወደኛል በሉ ባካችሁ። እግዚአብሔር ለማወቅ በተጋን መጠን መረዳታችን ይጨምራል። ስንረዳ ደግሞ እግዚአብሔር በሕይወታችን ላይ የሚሰራው ነገር አለ። በእኛ አረዳድ እግዚአብሔር ማለት እግዚአብሔር ፍቅር ነው። እግዚአብሔር ጻድቅ ነው። ፍቅሩን የገለጠበት መንገድ አንድ ልጁ ምን በማለት እግዚአብሔር ፍቅር ነው ብላችሁ አታቁሙ። እግዚአብሔር ፍቅር ነው ብላችሁ ካላችሁ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲህ ምን ብሏል? ወዷል። ምን አደረገ? የመስቀል ሞት ሞተ። አንዳንድ ጊዜ የተለያዩ ቤተ እምነቶች ጥያቄ የሚፈጥርባቸው አምላክ እንዴት ይሞታል? እውነት ነው፣ አምላክ እንዴት ይሞታል? ግን ምን አደረገ? በሰው ውስጥ ሆነ፣ የሰው ስጋ ለበሰ። አቤት አምላክ ምን ሆነ? የሰው ስጋ ለበሰና የግድ የሰው ስጋ ካለበሰ አምላክ ሞሎኮስ ስለሆነ እንደ ሰው ሆነና ሞተ። ከዛስ ያ ስጋ ደግሞ ሌላ አካል ለብሶ አስነሳው። በመስቀል ላይ ተገረፈ። ከማ የተካፈለውን ስጋ? ከማርያም። ለዚህ እኮ ነው ስጋ ነስቶ የሚለውን ነገር አልተካፈለም ብለው ብዙ ሰዎች እንዴት ስጋ አልተካፈለም? ስጋ ካልተካፈለ የመላእክት ስጋ ነው የለበሰው ኢየሱስ የሰው ዘር አለ። ስለዚህ ምን ብሏል? ስጋ ተካፍሏል። እሱ ያደረገው ምንድነው? ለምሳሌ ሰፈፍ እንዳያልፍ ሰዎች ምንድነው የሚያደርጉት? ማጣሪያ ወይም ደግሞ አቡጀዲ ያደርጋችሁ በማር ብርዝ የሚባል ነገር አለ። ማሩ በጣም ከላይ ምን ሆነ? ይቀመጥና ከላይ ይቀራል፣ ከስር ንጹህ ያልፋል። ልክ እንደዛ አለ። መጣና ድንግል ሆይ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። ይሄን ባንቺ ላይ መንፈስ ቅዱስ ይመጣል፣ የልዑል ኃይልም ይጸልልልሻል፣ ማለት ይጋርድሻል፣ ይሸፍንሽ፣ ኃጢአት ወደሱ እንዳይተላለፍ። ስለዚህ ፍጹም ሰው የሚለው ለዚህ ነው። ኢየሱስ ፍጹም ሰው ነው፣ ኃጢአት የሌለበት ነው። ማለት ኃጢአትን አልተካፈለም፣ ግን ስጋን ተካፈለ። የሰው ስጋ ተካፍሎ